የያዝነው ሎኬሽን ከአብሮት ቤተ መጻሕፍት ወደ ኤንሪኮ የሚያመጣው መንገድ ላይ መሀል ላይ ነው የሚገኘው። ወደ ፒያሳም ወደ ኤሌክትሪክ ህንፃ የሚያወጣው ሴንተር ላይ ነው የሚገኘው። መሀል 4 ኪሎ ላይ ነው ያለው። መሀል 4 ኪሎ ላይ ማለት ይቻላል። ባለ 3 መኝታ ወይም 130 ካሬ ሜትራችን እሺ ሳሎን ነው። ሊቪንግ ኤንድ ዳይኒንግ ኤሪያው ነው የሚሆነው። ሳሎኑ ይሄ ነው። ሳሎኑ ይሄ ነው። ለቅ ያለ ነው። እሺ ለተወሰኑ ቤቶች ብቻ የወጣነው ዋጋ አለ። ቅናሽ ላይ ናቸው ማለት ነው። ያ ማለት ባለ አንድ መኝታ ከ4 ሚሊዮን 410 ሺህ ብር ጀምሮ እየሸጠን ነው የምንገኘው። በጣም አትራክቲቭ የሆነው ዲስካውንታችን 70% በአንድ ጊዜ ለሚከፍሉ ደንበኞቻችን 30%ን ኦፍ እናደርጋለን ማለት ነው። ሰላም እንዴት ነህ? እንዴት ነሽ? እንኳን ደህና መጣሽ። እንኳን በደህና ቆየኸኝ። እንግዲህ ድርጅታችሁ ሜሪት ፕሮፐርቲስ መሀል 4 ኪሎ ላይ የአራዳ ፓርክ ቪውን ቁልጭ አድርጎ የሚያሳይ አፓርትመንት በተመጣጣኝ ዋጋ እየገነባችሁ እንደሆነ ሰምቼ ስለሱ ሙሉ መረጃውን ለመጠየቅ ነው የመጣሁት። ከዛ በፊት ግን እስቲ አንተ ልተዋወቅ። ኦኬ፣ እንኳን ደህና መጣሽ። በደንብ መረጃ ሰምተሻል። እኔ ምህረቱ ተሰማ እባላለሁ። በሜሪት ፕሮፐርቲስ ሴልስ ኤንድ ማርኬቲንግ ማኔጀር ነኝ። በጣም አሪፍ ምህረቱ። ፊት ለፊት ደግሞ እንዳጋጣሚ ሆኖ አይ ቲንክ ሞዴላችሁ ይመስለኛል የአፓርትመንቱ ይታየኛል። እስቲ ስለሱ አንዳንድ ነገሮች ንገረኝ። ጥሩ፣ እንግዲህ ይሄ ያው ህንጻችንን በደንብ የሚያሳይ ነው። ህንጻችን 4040 ካሬ ሜትር ላይ ያረፈ ህንጻ ነው። ወደታች 2 ቤዝመንት አለው። ወደ ላይ ደግሞ 17 ነው። የራሱ ኮሚናል የሆነ አዳራሽ ያለው አዘን ደስታ ሲኖር ነዋሪዎች በጋራ የሚያሳልፉባቸው፣ እንደዚሁም ደግሞ ሾፒንግ ሴንተሮች ከስር የመኪና ማቆሚያ በቂ የሆነ መኪና ማቆሚያና አሚኒቲ ፍሎሮችን ያካተተ ነው። እንግዲህ ማርከተም ውስጥ የሚገኝ ነው። ስለዚህ G+17 የሆነ ህንፃ ነው የገነባችሁ ያላችሁት እና ደግሞ ሚክስድ ዩዝ ነው። ሚክስድ ዩዝ ነው። በጣም አሪፍ። ሌሎቹ መረጃዎች ደግሞ ገባ ብለን በደንብ እነግርሻለሁ። እሺ፣ መልካም። ያው ጥሩ ኢንፎርሜሽን ነው ይዘሽ የምታሽው። እንግዲህ በደንብ ክሊር አውት አደርግልሻለሁ ብዬ አስባለሁ። እንግዲህ ቦታውን የምንገነባበት ቦታ በጣም ሴንተር ነው ይታወቃል። እንግዲህ ከግራና ከቀኝ እንደዚሁም ደግሞ ከፊቱ ከጀርባው በሁሉም በኩል እይታ ያላቸው አፓርትመንቶችን ነው ከተማ ውስጥ እየገነባ ነው የምንገኘው። ያው ከረንትሊ ሰዎች ቤት ሲገዙ የመጀመሪያው ነገር ሎኬሽን ነው አይደለ? በጣም ኢምፖርታንት ነገር ነው። ቢኮዝ ቤት ዝም ብሎ ነገር አይደለም፣ ወይም ደግሞ ተራ ኢንቨስትመንትም አይደለም። ሰዎች ቤት ሲገዙ ጀነሬሽንም ጭምር ነው የሚታነጽበት እና ከዛ አንጻር ሰዎች በጣም ዲቴይል ነገሮችን ማየት አለባቸው ብዬ አስባለሁ። ከዚህ አንጻር እኛ የያዝነው ሎኬሽን ከአብሮት ቤተ መጻሕፍት ወደ ኤንሪኮ የሚያመጣው መንገድ ላይ መሀል ላይ ነው የሚገኘው። ወደ ፒያሳም ወደ ኤሌክትሪክ ህንፃ የሚያወጣው ሴንተር ላይ ነው የሚገኘው። መሀል 4 ኪሎ ላይ ነው ያለው። መሀል 4 ኪሎ ላይ ማለት ይቻላል። እዚህ ላይ እንግዲህ ከፊት ለፊቱ በቅርቡ የወንዝ ዳርቻ ፕሮጀክት በደንብ ግንባታ እየተከናወነ ነው። እንግዲህ መረጃው ካለሽ እሱ ፓርክ ከፊት ለፊታችን አለ። አራዳ ፓርክ ይባላል። ከዚህ ከእሪ በከንቱ ጀምሮ እስከ ራስ መኮንን ድልድይ ድረስ የሚቀጥል በጣም ሰፊ ፓርክ ነው። እሱ ቀጥታ ከኛ ሳይት ፊት ለፊት ላይ የሚገኝ ነው። እንደዚሁም ደግሞ በስተጀርባ በኩል የወዳጅነት ፓርክ የትንሿ ማለት ነው የልጆች እሱን እይታ የሚያገኙ ናቸው። እንግዲህ ከዛ አንጻር በደንብ ሎኬሽን ዋይስ በደንብ አድቫንቴጅ ይዘናል ብዬ አስባለሁ። እንግዲህ ቀደም እንዳልኩሽ እኔ ከጠቀስኩልሽ እይታዎች በተጨማሪ እዛ አካባቢ ላይ በጣም ብዙ ነገሮችን ማግኘት እንችላለን። የመጀመሪያው ነገር የትምህርት ቤት ሁኔታ ነው። በጣም ቤተሰብን ብዙ ጊዜ የሚያሳስበው። በቅርብ ርቀት ውስጥ እንግዲህ በታች በኩል ሊሴ ገብረ ማርያም ትምህርት ቤትን ተሻግረንም የነ ካቴድራልን የምናገኝበት ሁኔታ ነው ያለው። በጣም ብዙ ትምህርት ቤቶች አሉ እዚህ አካባቢ፣ ኢንተርናሽናል ትምህርት ቤቶችንም ጨምሮ ማለት ነው። ሌላው የመንግስት ተቋማት በሰፊው የሚገኙበት አካባቢ ነው። ስለዚህ ከሴኪሪቲ አንጻር በደንብ የተጠበቀ ነው ብዬ አስባለሁ እና አንድነት ፓርክን ብታይ እዚሁ ቅርብ ርቀት ላይ እናገኛለን። ከፍ ብቲ ቤተ መጻሕፍቱን አብረውትን ማግኘት እንችላለን። እንደዚሁም ፓርኮቹን በሁለቱም በኩል ማግኘት እንችላለን ማለት ነው። ስለዚህ ቆንጆ ቦታ ነው ለመዝናናትም እንግዲህ ለቁም ነገርም የሚሆን ቦታ ነው ማለት ነው። በጣም አሪፍ ነው ምህረቱ። ሌላው ነገር ደግሞ እንግዲህ ዋጋችሁ ነው። ዋጋችሁ በጣም ተመጣጣኝ ነው ሲባል ሰምቻለሁ እና እስቲ ስለ ዋጋችሁ ያለውን ነገር ንገረን። ጥሩ፣ እንግዲህ ያው እንደ መጀመሪያ ፕሮሞሽናል ፕራይስ ላይ ነው አሁን የምንገኘው ማለት ነው። ለተወሰኑ ቤቶች ብቻ የወጣነው ዋጋ አለ። ቅናሽ ላይ ናቸው ማለት ነው። ያ ማለት ባለ አንድ መኝታ ከ4 ሚሊዮን 410 ሺህ ብር ጀምሮ እየሸጠን ነው የምንገኘው። ያ ማለት ቅድመ ክፍያው 441 ሺህ ብር ብቻ ነው። ሌላውን በኮንስትራክሽን ሂደቱ መሰረት በ3 ዓመት ጊዜዎች ተከፍሎ የሚጠናቀቅ ነው የሚሆነው ማለት ነው። እንግዲህ ይሄ ማለት መሀል ፒያሳና 4 ኪሎ መሀል ላይ የሚገኝ ሳይት ላይ በዚህ ዋጋ ቤት መግዛት ምናልባት የአጭር ጊዜ እድለኞች ብቻ የሚጠቀሙት ይሆናል ማለት ነው። ስለዚህ ዋጋውን ተመጣጣኝ ያሰኘዋል። በሚገባ። በጣም አሪፍ። እሺ፣ ምን አይነት የካሬና የመኝታ አማራጮች ነው ያዘጋጃችሁት? በጣም ጥሩ። ያው
ብዙ ጊዜ ኢትዮጵያ ውስጥ ብዙ ስራ ላይ ይውላል ብለን የማናስበው ነገር ምንድን ነው? የካሬ ሜትር ኦፕቲማይዜሽን ነው። ለምሳሌ አንዳንድ ቤቶች በጣም ጥሩ ቤቶች የሆኑና ካሬያቸው በጣም ኤክሰስ ሆኖ ይተልቃል፣ በጣም ይሰፋል። ያ ማለት ፐርካሬ ስለሆነ የሪል ስቴቶች ዋጋ የሚመጣው ያ ከፍተኛ የሆነ የዋጋ ውድነትን ያስከትላል ማለት ነው። እኛ ጋር ስትመጪ በጣም ተመጣጣኝ የሆኑ የካሬ አማራጮችን ይዘናል። ያ ማለት ባለ 49 ካሬ የአንድ መኝታ እንደዚሁም ደግሞ 95 ባለ 2 መኝታ እና ባለ 3 መኝታ 130 ካሬ ሜትር ኦፕሽኖችን ሰርተናል። እንግዲህ ያንንም በደንብ ሰዎች አንደርስታንድ እንዲያደርጉትና እንዲያዩት 3 መኝታችን ላይ የሰራተኛ ክፍልም የራሷ መታጠቢያ ያላት የሰርቪስ ኳርታል ኮንሰፕትን ያካተተ ነው። እሱን እዚሁ ሳምፕል ሰርተናል፣ ላሳይሻለሁ። በጣም ደስ ይለኛል፣ ማየት እንችላለን። በጣም ጥሩ ሄደንልኝ። እንግዲህ እንዳልኩሽ የቤቱን ስፋት እና ምን ያክል ይዘቱ ምን ያክል ነው የሚለውን ነገር ለማሳየት እዚሁ ቢሮችን ውስጥ የተወሰነ መኳፕ የሚሆን ባለ 3 መኝታ አዘጋጅተናል። እንግዲህ ይሄ ኢንተራንሱ ነው የሚሆነው የባለ 3 መኝታ ወይም 130 ካሬ ሜትራችን። ሳሎኑ ነው፣ ሊቪንግ ኤንድ ዳይኒንግ ኤሪያው ነው የሚሆነው። ሳሎኑ ይሄ ነው። ሳሎኑ ይሄ ነው፣ ለቀቅ ያለ ነው። እዚህ ጋር ኪችን ይኖርናል። ባለ ስንት ካሬ ነው ማለት ነው? ይሄ 130 ካሬ ሜትር ነው። 130 ካሬ። እዚህ ጋር ኪችን አለን። ሰዎች እንደ ፍላጎታቸው ወይ ኦፕንም አድርገው መጠቀም ይችላሉ፣ ክሎዝም ማድረግ እንዲመች ተደርጎ ከዳይኒንግ ፊት ለፊት የተዘጋጀ ነው። በጣም አሪፍ። ሪዲዛይን እንዲደረግ ተደርጎ ይቻላል። በሚገባ እንደዛ ሆኖ የተሰራው። ሌላኛው የሰራተኛ ክፍል እንደዚሁም የራሷ ባዝ ይኖራታል ማለት ነው። የመታጠቢያና የሰራተኛ ክፍል ብቻ ይኖራታል። ይሄ እንግዲህ ባለ 3 መኝታችን ነው። ወደ ውስጥ ስንገባ ይሄ ማስተር ቤድሩም የራሱ ባዝ ይኖረዋል ማለት ነው። ማስተር ቤድሩም ሰፋ ያለ ነው። በደንብ አድርጎ በቂ የሆነ ቅድም እንደነገርኩሽ እንግዲህ እነዚህ ባልከኒዎች በአጠቃላይ ፓርኩን የሚያዩ ናቸው። በጀርባም በፊት ለፊትም በኩል በደንብ እይታ ያላቸው ናቸው። በጣም ቆንጆ የሚባል ቪው ያላቸው ናቸው ማለት ነው። ሌላኛው ሁለተኛውና ሶስተኛው የልጆች መኝታ የሚሆነው ማለት ነው። መኝታ ቤት ይሆንና ይሄ ኮመን ባዝ ይኖረዋል ማለት ነው። በጣም አሪፍ ሰፋ ያለ ነው። እንግዲህ 130 ካሬ ቅድማው 130 ካሬ ስልሽና አሁን ስታዩ እንዴት ነው አንደርስታንዲንግሽ? አሁን ሳየው ለቀቅ ያለ ነው። በሚገባ እንግዲህ በደንብ ኦፕቲማይዜሽን መኖሩና ደንበኞች ላይ ኮመን ኤሪያ ሳይበዛ በትክክለኛው መንገድ ከተሰራ 130 ካሬ በጣም በቂ የሆነ 3 ቤድሩም ይወጣዋል። በጣም ቆንጆ። እኔ እንግዲህ ወድጄዋለሁ ሾሩማችን በሚገባ። እሺ ምህረቱ፣ እንግዲህ ሾሩማችሁን በደንብ አስጎብኝተኸኛል። ካሬው ራሱ 130 አይመስልም፣ ሰፋ ያለ ነው በደንብ። እውነት ነው፣ በጣም ቆንጆ ነው። አሁን ደግሞ እስኪ ወደ ሜሪት ፕሮፐርቲስ ልመልስህና እኛም ወደዚህ ስንመጣ የመጀመሪያችን ስለሆነ ሜሪት ፕሮፐርቲስ ማን ነው? በጣም ቆንጆ ጥያቄ ነው። ያው አብዛኛው ቤት ገዢ አሁን ላይ ኢንቨስት ለማድረግ ዳይለማ ውስጥ እየገባ ያለበት ዋነኛው ሪዝን የካምፓኒውን ባክግራውንድ ማወቅ ይፈልጋልና ሜሪት እንግዲህ ስንመጣ ሜሪት ፕሮፐርቲስ ከመባሉ በፊት በተለያዩ ቢዝነሶች ላይ የተሰማራ የ15 ዓመት ልምድ ያለው ካምፓኒ ነው። ወደ ካምፓኒዎቹ ስገባለሽ የመጀመሪያው ስራ የጀመረው ፎር ዩ ትሬዲንግ ወይም ደግሞ ፎር ዩ ዘይት ማምረቻ ኩባንያ ያለው እንግዲህ ዘይት ለረጅም ዓመታት የምግብ ዘይት ያመርት ነበረ። ከዛ በመቀጠል አማና ፒፒአር የሚባል የፓይፕ እና የፕላስቲክ ማዳበሪያዎችን ያመርታል። እሱም እንደዚሁ በሰፊው የሚንቀሳቀስበት ፋብሪካ ነው። ሶስተኛው አማና ኢምፖርት ኤንድ ኤክስፖርት እንደዚሁ ወደ ውጭ ሀገር ቡና፣ ቅባት እህሎችን እነዚህን ይልካል። ወደ ሀገር ውስጥ ደግሞ የተለያዩ ሸቀጣሸቀጦችን ያስገባል ማለት ነው። እንደዚሁም ደግሞ ከዚህ በፊት የሰራቸው የሪል ስቴት ስራዎች አሉ። ሃይ ላይን ቦሌ ላይ የምናገኘው ሪል ስቴት ነው። እንደዚሁም ደግሞ ዲያግኖስቲክ ሴንተር በስሩ የሚገኝ ካምፓኒ ነው ማለት ነው። ስለዚህ ክሪስታል ዲያግኖስቲክ ሴንተር በዚህ ሜሪት ፕሮፐርቲስ ስር የሚገኝ ነው። አሁን ደግሞ የመጨረሻውን የሪል ስቴት ፕሮጀክት ነው ይዞ የመጣው ማለት ነው እዚህ። በጣም አሪፍ። ስለዚህ የተለያዩ ዘርፎች ላይ ተሰማርታችኋል እንደ ድርጅት ማለት ነው። ያ በሚገባ። በጣም አሪፍ። አሁን ደግሞ እስኪ እየገነባችሁ ስላለው አፓርትመንት ልመልስክና ምን አይነት የጋራ መገልገያዎች ነው የሚኖሩት? ጥሩ። እንግዲህ ቤት ስንገዛ ዋናው ቤትን ቤት የሚያስብሉ ነገሮች ለመኖር ምን ያክል ምቹ ነው የሚለውን ነገር በደንብ ዲፋይን ያደርጉታል አይደለም። ህንፃ ውስጥ ስንገባ ብዙ አሜኒቲዎች አሉት። ለምሳሌ ህንፃው 6ኛ ወለል ላይ
አሜኒቲ ፍሎር አለ። እዚህ ፍሎር ላይ ስዊሚንግ ፑል፣ ጂምናዚየም፣ ስፓ ሰርቪስ እነዚህን ያካተተ አገልግሎቶች በውስጡ ይከናወናል። እንደዚሁም ደግሞ እያንዳንዱ ፍሎር ላይ ስንሄድ በፍሎር 5 ቤት ብቻ ነው የምናገኘው። ያ ማለት በደንብ ፕራይቬሲ ጠብቆ እንዲሰራ ያስችለዋል። እንደዚሁም 3 ሊፍቶች በእያንዳንዱ ህንፃ ላይ እናገኛለን። 1 የእቃ መጫኛ እና 2 የፓሴንጀር ሊፍቶችን እናገኛለን ማለት ነው። በቂ የሚባል ሊፍት አለ። ብዙ ዌይቲንግ አይኖረውም። ሌላኛው ካየሽው ህንፃችን ላይ 5ኛ እና 6ኛ ላይ ነው ፓርኪንግ የሚገኘው ማለት ነው። መኖሪያዎቹ ከሾፖቹ በደንብ ተነጥለው ለብቻቸው የሚገኙ ፓርኪንጎች ናቸው። ላይ ነው የሚገኙት ማለት ነው። ለእነሱ እንግዲህ 2 አይነት ሶሉሽን አለ። የመጀመሪያው በራምፕ መውጣት ይቻላል። ራምፑ በጣም ያልተጠማዘዘ ወጥ የሆነ አንድ ራምፕ ተሰርቶለታል። ምክንያቱም ከቦታው አቀማመጥም አንጻር በደንብ ሶሉሽን የሰጠንበት ነው። ሁለተኛው ደግሞ የመኪና ወይም ደግሞ ካር ሊፍት ተጠቅመን የምንወጣበት ነው ማለት ነው። ሁለቱም ኦፕሽን አለ። ምናልባት ካር ሊፍቱን ብቻ ያላደረግንበት ምክንያት ያው ሰው ራሽ አወር ላይ ወደ ስራ ለመሄድ በሚቸኩልበት ሰዓት ምናምን ላይ ብዙ መጋፋቶች እንዳይኖሩ፣ መኪናም ሲጠብቁ መዘግየት እንዳይኖር ካር ሊፍቱ ይኖራል። ግን በተጨማሪ የራምፕ ኦፕሽኖችን ማስቀምጠናል ማለት ነው። ረቀቅ አድርጋችሁን የሰራችሁት ማለት ነው። በሚገባ። በምን ያህል ጊዜ ለማስረከብ ነው እየሰራችሁ ያላችሁት? አዎ እንግዲህ በደንብ ከቻይናው ጃንግሶ ኮንስትራክሽን ጋር ነው ዲል ያደረግነው። ኮንስትራክሽኑን ለመገንባት እንግዲህ በ3 ዓመት ጊዜ ውስጥ ብሎኮቹን ጨርሰን በሰሚ ፊኒሽድ ለማስረከብ እየሰራ ነው የምንገኘው። እንግዲህ ቅድም ያላነሳውልሽ አንደኛው ፖይንት ምንድነው? ከ7ኛ ወለል በላይ ያሉትን ፖስቴሽን ቴክኖሎጂ ተጠቅመን ነው የምንሰራው። ያ ማለት ኢንተርናል ዲዛይናቸው ላይ ሞዲፊኬሽን እንዲያስችለን፣ ኮንስትራክሽን ፍጥነትም ላይ በደንብ እንዲያግዘን ያስችላል ማለት ነው። ስለዚህ ሪዲዛይን ማድረግ ይችላሉ ማለት ነው። እሱን እንዲያስችል ተደርጎ በደንብ የኮለኑን ቁጥር እንዲቀንስ ተደርጎ ዲዛይን የተደረገበት የምንሰራው ፖስቴሽን ቴክኖሎጂ ይባላል ማለት ነው። በጣም አሪፍ። እንግዲህ እስካሁን የተለያዩ መረጃዎችን ሰጥተኸኛል። አሁን ደግሞ እስኪ ወደ አከፋፈላችሁ ልመልስህና ደንበኞቻችሁን በምን አይነት ያከፋፈል ሂደት ነው የምታስከፍሉት? ጥሩ። መጀመሪያ አሁን ያለንበት ሰዓት እጅግ በጣም ዲስካውንት ያደረግንበት ሰዓት ነው። ለተወሰኑ ለ10 ቤቶች ብቻ ቅናሽ አውጥተን እየሰራን ያለንበት ሂደት ነው ያለው። እንግዲህ ከዛ በመነሳት አካባቢው ላይ ካለው ዋጋ ሊስት የሚባለውን ዋጋ አስቀምጠን እየሰራን ያለ ነው። እሱ እንግዲህ ለትንሽ ጊዜ የሚቆይ ነው። እሱን በ10% ቅድመ ክፍያ ደንበኞችን መዋዋል ይችላሉ። ሌላኛው ደግሞ ከፍ አድርገው መክፈል ለሚፈልጉ ደንበኞቻችን ከ30% ጀምሮ ከፍ እያደረጉ ሲከፍሉ የተለያዩ ዲስካውንቶች አሉ። ግን በጣም አትራክቲቭ የሆነው ዲስካውንታችን 70% በአንድ ጊዜ ለሚከፍሉ ደንበኞቻችን 30%ን ኦፍ እናደርጋለን ማለት ነው። በጣም አሪፍ። ትልቅ የሚባል ዲስካውንት ነው። ሪል የሆነ ዲስካውንት ነው። እንግዲህ ብዙ ጊዜ ሰዎች ብዙ ኮሜንት ይሰጣሉ። ሪል ስቴት ላይ ምናልባት ገጥሟችሁ ከሆነ ዲስካውንት ይባላል፣ ፐርሰንቴጅ ይጠራል። ግን ኤግዛክትሊ ያ ዲስካውንት ነው ወይ የሚሰጠው የሚለውን ነገር ኢንተርምስ ኦፍ ነምበር ስንሄድ አይደለም። ይሄ ግን ሪል የሆነ ዲስካውንት ነው። 70 ለሚከፍሉ ደንበኞች 30% ኦፍ ይሆናል ማለት ነው። ኦልሞስት ወደ ግማሽ የሚጠጋውን ያህል ለዲስካውንት ነው የተዋጡት። ያንን ትተነዋል ማለት ነው። ስለዚህ አከፋፈላችን ከ10% ቅድመ ክፍያ ጀምሮ በኮንስትራክሽን ሂደቱ በ3 ዓመት ጊዜ ውስጥ ተከፍሎ የሚጠናቀቅ ይሆናል ማለት ነው። በጣም አሪፍ ነው ምህረቱ። እንግዲህ ማስተላለፍ የምትፈልገው መልእክት ደግሞ ካለ እስቲ እድሉን ልስጥ። በጣም ጥሩ። እንግዲህ አፓርትመንት ላይ ቤት የሚገዙ ሰዎች መጀመሪያ ድሪም ማድረግ አለባቸው ወይም ደግሞ ማሰብ ያለባቸው ነገር ብዬ ማስበው ላይፍ ስታይልን ነው። ላይፍ ስታይልን ቅድሚያ እንዲሰጡ አደራ ማለት ፈልጋለሁ። እዚህ የኛ ሳይት ላይ ቤት የሚገዙ ሰዎች ብዙ አማራጮች አሏቸው። ለምሳሌ ከተማችን ውስጥ ከተሰሩ ፓርኮች በጣም በሳይዙ በጣም ትልቁ የሆነው አራዳ ፓርክ እዚሁ እኛ ሳይት ፊት ለፊት ላይ ይገኛል። ለምሳሌ አንድ ሰው ጂምናዚየም ውስጥ መሮጥ ባይመቸው ወይ ደግሞ ቦታ ቀይር ባያስደርገው መንገድ ብቻ በመሻገር ፓርክ ውስጥ እስከ 5 ኪሎ ሜትር የሚሆን ቦታ መሮጥ ይችላል። መሮጡም ኢንተረስቲንግ ባያደርገው እዚህ ቦታ ላይ በሳይክል እስከ 5 ኪሎ ሜትር ድረስ የሚነዳበት በጣም ሰፊ ቦታ ነው ያለው። ውስጡ እንግዲህ ህፃናት መጫወቻ ያለው፣ ዙሪያውን የኮፊ ሃውሶች በጣም የሚያምሩ ተሰርተዋል። እዚህ ቦታ ላይ በደንብ ኢንጆይ እያደረገ ሊኖር የሚችልበት ቤተሰቦቹን ይዞ በሚገባ መሀል ከተማ ውስጥ ሆኖ ግን በጣም ነፋሻማ የሆነ ቦታን ማግኘት ይችላል ማለት ነው።
ሌላኛው ፒያሳ እንደ አዲስ እየተሰራች ያለች ከተማ ነች። ከፒያሳ ከአድዋ 00 ፊት ለፊት እየተሰሩ ያሉ ለግዠሪ ሾፒንግ ሴንተሮችን ማንሳት ይቻላል። እንደዚሁም የፓርኪንግ ፕላዛዎችን ጨምሮ መንግስት እየሰራቸው ያሉ ትልልቅ ፕሮጀክቶች አሉ። እነሱም እዚሁ አቅራቢያ ላይ መገኘታቸው በጣም አድቫንቴጅ የሚሰጥ ነው። ምክንያቱም ከሆነ ጊዜ በኋላ እዚህ ቦታ ላይ ለኢንቨስትመንት የሚይዙ ሰዎች የተቀየረችው ፒያሳ ላይ በጣም በውድ ዋጋ ሊከራይ የሚችል ቤት ኦን አደረገ ማለት ነው። ገስታውስም ለማድረግ ያው ለራሳቸው በሚገባ ማለት ነው። ስፔሻሊ በውጭ ሀገር የሚኖሩ እዚህም ሀገር ኖረው ቤት እያላቸው ድጋሚ ለሚገዙ ለመኖሪያም ቢሆን ለሁሉም ነገር የሚመች አይነት ሴንተር የሆነ ቦታ ነው እና ይህን ነገር በደንብ ልብ ሊሉት ይገባል ብዬ አስባለሁ። ሌላው ብዙ ደንበኞቻችን የሚያነሱት ጥያቄ ምንድን ነው? በውጭ ሀገር ያሉ እዛው ሆነው እንዴት አድርገን ነው ቤቱን መግዛት የምንችለው የሚሉ ጥያቄዎችን ያነሳሉ። እዚህ ሀገር ወኪል ካላቸው ኦር ደግሞ ወኪልም ባይኖራቸው ምንም ችግር የለውም። በዲኤችኤል ከኛ ጋር ተዋውሎ ቤቶችን መግዛት ይችላሉ። እንግዲህ ብዙ ነገር አቅልሎናል አይደል ቴክኖሎጂ። ሁለቱንም ኮፒ እኛ የፈረምንበትን አያይዘን ከነደረሰኙ በውጭ ሀገር በመላክ እነሱ ደግሞ የራሳቸውን ድርሻ ፈርመው መልሰው የኛ ድርሻ መላክ ይችላሉ ማለት ነው። ስለዚህ እንደዛ አድርገው የቤቱ ባለቤት መሆን ይችላሉ ማግኘት ይችላሉ። በጣም አሪፍ ነው ምህረቱ። እንግዲህ የኛ ተመልካቾች ከሀገር ውጭ ያሉት ይህንን ተከትለው ያገኟቸዋል። ሀገር ውስጥ የሚገኙት የኛ ተመልካቾችስ መግዛት ቢፈልጉ እናንተ እንዴት ነው የሚያገኟቸው? በጣም ጥሩ። እዚህ ስክሪኑ ላይ በምናስቀምጠው ስልክ በማንኛውም ሰዓት በቀጥታም ሆነ በቴሌግራም በዋትሳፕ በመደወል የሽያጭ ሰራተኞቻችንን በማግኘት መረጃ መውሰድ ይችላሉ። ሁሉንም ነገር ደግሞ ቢሮ ሲመጡ እኔንም በአካል አግኝተውኝ ዲስከስ ሊያደርጉ ይችላሉ ማለት ነው። በጣም አሪፍ ምህረቱ። እንግዲህ ለሰጠኸኝ ጊዜና መረጃ በጣም አድርጌ አመሰግናለሁ። እኛም ወደ ቢሮችን መጥተሽ እዚህ ጋር ያለውን መረጃ ተመልካቾቻችሁ ለማድረስ ያደረጋችሁትን ጥረት በጣም እናደንቃለን። እዚህ ድረስ ስለመጣችሁ በጣም እናመሰግናለን። ተመልካቾቼ እንግዲህ በሜሪት ፕሮፐርቲስ የነበረኝ ቆይታ ይህንን ይመስል ነበረ። እንደሰማችሁት መሀል 4 ኪሎ ላይ ለአጭር ጊዜ የሚቆይ ዳጎስ ያለ ቅናሽ ስላዘጋጁ የዚህ እድል ተጠቃሚ ሆኑ። ላለው ሰብስክራይብ ማድረግ እንዳትረሱ። ቻው።